ሰላም ሰላም እንደምን አላችሁ አበሾች ወገኖች እየበያላችሁበት የከበረ ሰላምታ የተደረሳችሁ ሚና ነኝ። ዛሬ እንግዲህ አሁን ያለሁት ቤት ነውና ሜሴጆች ቼክ እያደረኩኝ ነበረ። በጣም ትልቅ ኤክሳይትመንት ከሳንዲያጎ ተመልሰን የኦንላይን ቢዝነሳችንን ሰርፕራይዝ ብዙ ነገሮችን አይተን በኦንላይን የምንገናኘው የነበርነው ሀበሾችም ደግሞ ላይቭ የነበረውን ፕሮግራማችን ጨርሰን ደግሞ በአካል አብረን ቁጭ ብለን በልተን ጠጥተን እርስ በርሳችን እየተመካከርን ከሌሎች የዓለም ሰዎች ጋር ራሳችን ሀገራችን ብዙ ነገሮቻችንን አስተዋውቀን እየተመለስን። Hi everyone. Hi Mel. How are you? This is Coach Mina. Welcome to my page and thank you so much for watching. I just hop here to share some experience that I had at Chula Vista in California. We had some excitement, sharing experience with tons of people around the globe. We celebrated the 51st anniversary of the company we work with and this business community. People work offline and online and different areas. So I am here to say hi to everyone and share my excitement, what I learned, what I did not know exists. And then I was checking my message and I found a lot of people sending me message asking questions. So I'm going to talk in English and in Amharic, okay? First, I'm going to talk in Amharic because I found some exciting messages and then I want to share that. And then I will come back and talk in English, okay? Thank you, Mel, for watching. If you did not watch the webinar yet, I suggest you hop on and watch the webinar and connect with me, okay? All right. እና እንዴት ናችሁ ሀበሾች ወገኖች? ዛሬ ርዕሴን አይታችሁት ከሆነ አንጀት የሚበጥስ ይላልና በሁለቱም መልኩ ነው የምመለከተው ይሄንን ንግግር እና ብዙዎቹ እንትኖች መልእክቶች በጣም የሚያሳዝኑ ናቸው። እውነት ለመናገር ማለት በጣም ነው የሚያሳዝኑት። እህቶች ወንድሞች ከመስራት ማደግ መቀየር ነውር ሆኖ በቤተሰብ ደረጃ በጓደኝነት ደረጃ ደግሞ በኮሚኒቲ በሚያገናኙ በሃይማኖት ቦታዎች በተለያዩ ቮለንቲር ስራዎች ወይም በኮሚኒቲ ኦርጋናይዜሽን በተለያየ በሰርጉም በልደቱም በምኑም ከብዙ ወገኖቻችን ጋር እንገናኛለን እና በጣም ደስ የሚለው ነገር ዓለም ማለት ነው። በተለይ ደግሞ ለኛ ለስደተኞች በየፊልዳችን በገባን ባወቅነው ልክ ሰርተን ወተን እንገባለን። እግዚአብሔር ይመስገን። ደስ የሚለው ነገር ማንም የማንንም ቢል አይከፍልም። በጣም የሚያሳዝነው ፓርት ደግሞ የትኛው መሰላችሁ? ቢሉን የማይከፍልለት ስራ ቦታ ላይ ያለውን ሸክም የማይሸከምለት ውስጡ ያለውን ህመም የማይታመምለት አንድ ሰው ግን ሁለት ሰው ግን ወይም ደግሞ እንደ ኮሚኒቲ ግን ሊሰራ ሊያድግ ሊቀየር ያለን ሰው ሲያጎብጠው እንመለከታለን። በጣም ነው የሚያሳዝነኝ። እውነቴን ነው የምነግራችሁ ሪሊ ማለት ነው። አይ ዊሽ እንደዚህ ባንሆን ማለት ነው። ባይሆን ማለት ሰው እኔን ስራ እንዳሰሪ ብሎ የሚያስቆመኝ ከሆነ they need to make sure በህይወቴ ማሟላት የምፈልጋቸውን እያንዳንዳቸውን የህይወት እንትኖችን ገጽታዎችን ሊሰጠኝ ይገባል ያ ሰው ያ አካል ማለት ነውና የተወሰኑትን እንትኖችን መልእክቶች የደረሱኝና በጣም ርዕሴን እንድመርጥ ያደረገኝ ነገር አንጀት የሚበጥስ ንግግር ተናገሩ። እንዴት ኦንላይን ትሰሪያለሽ? እንዴት ቢዝነስ ታደርጊያለሽ? እንዴት እኛን ዘመዶችሽን እስካም ታደርጊናለሽ? ገንዘባችን ልትበይ ነው ወይ? እንዳታዋርጂን። እንዴት ባልሽ እዚህ ቦታ ጋር የሚሰራ ሰው ሆኖ አንቺ ኦንላይን ወጥተሽ ታወሪያለሽ? በተቃራኒው ደግሞ ወንዶች ደግሞ እንደዚህ ማለት ነው። እንዴት አንተ እንደዚህ ታደርግ? እንዴት ከሴቶች ጋር ትታያለህ? ፈን በጣም የሚያስቅ ነገር እኮ ነው በእናታችሁ። እና ረድብን የሚያደርግ ነገር ተናገሩ። ሁሉ ጊዜ ራሴን መቀየር ፈልጋለሁ። እኔ ስራ ቦታ ሲሄድ በማንነቴ በምንነቴ ባለኝ የስራ ደረጃ ባለኝ አክሰንት በምን የመጣውበት ሀገር እያጎበጠኝ ብዙ ነገሮችን ማስተካከል ውስጥ መቀየር ሌላ እድል ባገኝና ይሄን ነገር በተውኩት ብዬ እላለሁ።
ነገ ግን አብሬያቸው ስበላ ስጠጣ እርስ ራሳችንን በልብስ ሸፍነን በምንታይበት መድረክ ላይ አለውሽ የሚሉኝ ሰዎች ልሰራ ስነሳ ያጎብጦኛል የሚሉ ሜሴጆች ነው። እና ምን ባደርግ ይሻለኛል? ምንድነው? አየኋችሁ፣ ተሰብስባችሁ ታስቀናላችሁ። አብራችሁ ስትበሉ ስትጠጡ ከልብስ በዘለለ መልኩ የነገን ጄኔሬሽን ለመቀየር ተሰብስባችሁ ከዓለም ህዝብ ጋር አየናችሁና ለሀበሻ ይሄ አይገባውም፣ መደላቀቅ ነው። እንደዛ አይነት አስተሳሰቦችን ነው የምሰማውና ምን ላድርግ? ይሄ አንደኛው እንትን ነው የገጠመኝ ነገር ማለት ነውና ሌላኛው ደግሞ በጣም እንትን የሚለው እንዴት አንጀት ርድብን ያደርጋል መሰለሽ? ለምን የሚሰራበት ሀገር ላይ ሆነን ላለመስራት ምክንያት ማድረጋችን። አንጀትስ ብጥስ የሚያደርገው ንግግር አትችሉም የሚለው ሳይሆን መቻል የምንችልበትን እድል ሆኖን ሳለ አክሽን አለመውሰዳችን፣ 5-6 ዓመት ማጥፋታችን እንዴት ርር የሚያደርግ ነገር ነው። ይበቃኛል፣ እኔ እንደዚህ አይነት መንገድ ጀምሬ ራሴን መቀየር እፈልጋለሁ። በሁለቱም ሳይድ አያችሁ፣ አንድ ቃል ግን 2 ትርጉም ያለው ማለት ነው። አንጀት ብጥስ የሚያደርገው ይሄኛው አለመስራታችን ነው። አንጀት ብጥስ የሚያደርግ ደግሞ ንግግር ተናገሩ። በጣም የሚገርመኝ ነገር ነው ማለት ነው። እና እስቲ ካየሁት ነገር ተጉዤ የዛን ያህል ርቀት ከቤት ርቄ ሄጄ ከዓለም ህዝብ ጋር ያየሁትኝ ነገር በጣም የሚገርማችሁ ይሄ ንግግር በጣም ኮመን ነው። በጣም ኮመን ማለት ነው። ለምሳሌ ሰርታ ትልቅ ቦታ ጋር ሬዚጁዋሊ እንኳን ማግኘት ደረጃ ላይ ከደረሰች አንድ እህት ምሳሌ ብነግራችሁ ማለት ነው የባሏ ቤተሰቦች የኛ ካምፓኒ እኛ የምንሰራበት ሜዲካል ግሬድ ሌቭል የሆነ ፕሮዳክት ሃይ ቲኬት ሃይ ኮሚሽን የሚያስገኝ ቢዝነስ ነው እኛ ያለንበት እና ይሄንን ፕሮዳክት ቤቷ እንዳመጣችና እንደምትሰራ ያዩ የባሏ ዘመዶች ያሏትም ማለት ነው ራስሽን ፖይዝን ማድረግ ትችያለሽ፣ እኛና ባሌ ልጃችንንና ልጆቹን ግን እንድትመርዣቸው አንፈቅድልሽም። በጣም የሚደንቅ ነገር ነው እና ኦ ማይ ጋድ ቴልሚ ባረን ብዬ ነው የሳቅኩትኝ። እውነት ለመናገር በጣም የብዙዎቻችን አስተሳሰብ እኛ እንደምንለይ እኛ ጋር ብቻ ክፋት እንዳለ አይደለም። ሁሉም ትውልድ ላይ አለ፣ ሁሉም አይነት ሰው ላይ አለ፣ ሁሉም አይነት ላይ ችግር አለ። ኦኬ፣ ሁሉም መቧቀሱ ያለ ነው። ለምን መሰላችሁ? ሰው ራሱን ማሸነፍ ሲጀምር ነው ትውልድ የሚቀየረው። እንዴት ቀላል ሊሆን ይችላል? እንዴት ቀና ሰላም ብያለሁ መቅደስ፣ ሰላምዬ፣ ሰላም ብያለሁ ተዋበች፣ አይምሮ፣ ዘውዱ፣ ሜል፣ ሁላችሁንም ሰላም ብያችኋለሁ። እየተመለከታችሁ ያላችሁ ከየት ስቴት ከየት ሀገር እንዳላችሁ ደግሞ ብትነግሩኝ በጣም ደስ ይለኛል። ከዚህ ቦታ ነው ብላችሁና ስለመጣችሁ በጣም ደስ ብሎኛል። እና ዛሬ እስቲ ልባችን እንነጋገር። ለምንድን ነው ያልኳችሁ መሰላችሁ? 5 years in this journey እኔ ወደዚህ ቢዝነስ ስመጣ የተመለከትኩት ነገር ሰው ለራሱ እድል ከሰጠ የማይቀየር ነገር ምንም ነገር የለም። በጣም አስቸጋሪ መስራት የሚቻለው ኦንላይን መጀመሪያ አክሰስ ማለት ወዚህ ባዮግራፊ ላይ ዌብሳይት አለ www.minamulat.com የሚል እና እዛ ጋር የነፃ ገለጻ በማየት ነው የሚጀመረው። እና እስቲ ስቴይ ቲዩንድ እና ስቴፖቹንም እነግራችኋለሁ ስጨርስ። እና እውነት ለመናገር እኔ እንኳን አደረኩት እንኳን የዛኔ ማንንም አልሰማው እንኳን ትውልድ የሚከብርበትን ለትውልድ የሚተርፍ ጀግንነት ያለውን ስራ ለመስራት እንኳን ስድቡን ሸሸውት፣ እንኳን አልሰማው፣ እንኳን ማንንም አላየው፣ እንኳን አላቆምኩኝ ብዬ ኦቨር ዘ ሩፍ የሆነ ደስታ ነው የተሰማኝ ጋይስ። እኔ ከሬስቶራንት አስተናጋጅነት ከጋዝ ስቴሽን ስራ ከፀጉር መሸጥ ወጥቼ ነው ሬጂስተር ነርስ የሆንኩትኝ። ማስተርስ ዲግሪ ይዤ መጥቼ ነው አሜሪካን ሀገር ላይ ያንን አይነት ስራ ስሰራ የነበረው። ለውጡ ግን ምንድን ነው? እዚህ ውስጥ እንደዚህ አይነት አቋም ይዤ የምቀጥል ከሆነ ማንም ጎረምሳ እየመጣ ቸብ እያደረገ 5 ብር ለመስጠት እየሰደበኝ የምኖር ከሆነ ህይወቴ አይቀየርም። ስለዚህ ዋጥ አድርጌ ያችን ስራ ራሴን የሚያሳድገኝ ነገር ላይ ግን ኢንቨስት ባደርግ በንባብም በእውቀትም በሁሉም ትችያለሽ። የውበር መስራት የምትችይበት ሀገርዬ እንዴት ነሽ? ሰላም ነሽ ወይ መቅድዬ? የምትኖሪበት ሀገር ላይ የስራ ፈቃድ ካለሽ ይቻላል። ኦነስትሊ ይቻላል። በጣም የሚገርማችሁ እንደውም ያኮሩን በአፍሪካ ያሉ ሌሎች ሀገራት ናቸው። ናይጄሪያ ላይ ስቶር ማስከፈት እስከሚችሉ ድረስ እና ሳይን አፕ አድርጊ መቅዲ፣ ሜሴንጀር ላይ እንትን አድርጊኝ፣ መልእክት ጻፊልኝ። ዋትስአፕ ነምበሬም አለ።
እንጻጻፍ እና ነፃ ገለጻውን በማግኘት ጀምሪ። እውነት ለመናገር ምንም ቀላል ነው። አንቺ ለመስራት ፈቃደኛ ከሆንሽ መስራት ይቻላል ኤኒዌር። ሶ ኢትዮጵያ ብቻ ነው ሪከመንድ ማላደርገው አዲስ ሞመንት ማለት ነው። እና በጣም አንጀት ብጥስ የሚያደርገው ነገር ለምንድን ነው ተባብረን እንስራ አብረን እንደግ ምናምን ሲባል አንንትን አንልም። ግን ተመሳሳይ ልብስ አድርገን አንድ አይነት አውትፊቶችን አድርገን ቲሸርት አሰርተን ምናምን ግን ካፓችን ይዘን ምናምን የሆነ ቦታ ላይ ፏ እንላለን። ያንን ግሩፕ እዛ የተሰበሰብንበት ነገር ላይ ግን አይዲያ መንጭቶ እስቲ ተጨማሪ ነገር የሚያመጣልን ነገር እናድርግ ጋይስ። በበላን በጠጣን ባወጣን ምን ባለ ቁጥር ገንዘቡ እኮ አይመለስም። ኢትስ ጎን ዩ ካን ጌት ያንን ሳቲስፋክሽን ልናገኝ እንችላለን። ምንም እንትን የለም ስለሚገባን እንደ ሰው ማለት ነው። ግን ገስዋት ህይወት ግን ልትቀጥልና ልታምር የምትችለው ያወጣነውን ነገር መመለስ የሚችል ነገር ላይ ራሳችንን፣ ጊዜያችንን፣ እውቀታችንን ኢንቨስት ስናደርግ ብቻ ነው። ስለዚህ እስቲ ሉክ አራውንድ ዩርሰልፍ ጋይስ። እነማን ናቸው ጓደኞቻችሁ? ምን እየሰሩ ነው? ምን ቀየሩ? የትኛው ነው ዘሃየስት ቲንግ አሁን እየሰራን ነው? ቤት ገዛን፣ መኪና ገዛን፣ ተበድረን ነው የምናደርገው እነዚህ ነገር። ከዛ የዘለለ ያደረገ ሰው አለ? ፉክክር አይደል? ቤት ለማስመረቅ ፉክክር ነው። መኪና ገዛ ፉክክር ነው። ብዙ ነገሮቻችን ፉክክር ናቸው። ይሄ በዓለም ላይ ያለ ችግር ነው። ግን ከነዚህ ከ97ቱ ከ100%ቶቻችን 97ኞቹ ተቀጣሪ ሆነን ለሆኑ ሰዎች ህልም ነው የምንሰራው። 3%ቱ ናቸው ለራሳቸው እየሰሩ ያሉት። ስለዚህ ትንሽ ፈቀቅ ማለት አይገባም? ለምንድን ነው እርስ በርሳችን የምንቧቀሰው? ሲሪየስ ነኝ። ለምንድን ነው የምንቧቀሰው? በግሩፕ ጠብ ነው አለችሽ አለው በጣም ያስጠላል። ይበቃናል። 2025 ያልተገላበጠ ያራል ጋይስ። እኔ አይቼ የመጣሁትኝ ደስታ፣ እኔ አይቼ ተምሬ የመጣሁት ብዙ የማላውቀው ነገር እንዳለ የተረዳሁበት ብዙ ነገሮች ሰይጣን ነው፣ አይሰራም፣ ፓይራሚድ ነው፣ እስካም ነው ነነነ ይሄንን ለማጥፋት ያለፉት 5 ዓመታት ብዙ ስራ ሰርቻለሁ ከእህቶቼ ጋር ከወንድሞቼ ጋር። እንኳን አደረግነው ይሄ ትግል፣ ይሄ የማይሰራ ይሄ የማይጠቅም ይሄ ያሉሽ ወሬ፣ የማይሰራ ወሬ፣ የአይሆንም ወሬ አስተውላችሁ ከሆነ እንትን ባህር ዛፍ የሚያስጠጡን ለእንትን ነው ለእንትን ነው የሚሉን እኮ እነዚህን ሰዎች እኮ ነው አግንነን ያለነው። በሳይንስ ራሱ ፋክት የሌለው ቤዝለስ የሆነ ነገር ማለት ነው። ቤዝለስ የሆኑ ነገሮች ላይ እኮ ነው የምናጠፋው ጊዜያችን። እስቲ ማን ነው እንዲህ አይነት የቢዝነስ ስትራቴጂ መጥቷል ኑ ስራ የሚሰራ ሰው የለም። ግን ገስዋት አቆሙ ጋይስ፣ አም ቴሊንግ ዩ አቆሙ። በር የለን የምትሉ ሰዎች እዚህ የምትመለከቱ እስቲ ጓደኞቻችሁን ጠይቋቸው። ኦኬ አሁን ለአሁኑ 5000 ብር አፎርድ ማድረግ አንችልም ማለት አንቺ 1000 እናውጣና በግሩፕ ቢዝነስ እንስራ እስቲ ተባባሉ። አፍሪካ ያሉ ወገኖቻችን ይህን እያደረጉ ነው። ኬንያዎቹ፣ ናይጄሪያዎቹ፣ ሳውዝ አፍሪካ፣ ግብጽ ያሉ ምንም የሌላቸው ሰዎች በህብረት እየሰሩ ነው። ለምን? ኮሚሽን ሃይ ቲኬት ሃይ ፕሮዶ ባላክስ እንጨርስ ፖስት አደረግላቸዋል። ፕሩቨን ሲስተም ሌጋሲ የሚያስተው ሃይ ኮሚሽን የሚከፍል ካምፓኒ ነው ያገኘ ነው። 51 ዓመት ጋይስ፣ 51 ዓመት የሰራ ካምፓኒ። ቁጥሩ እኮ ሊነግረን ይገባል። ባያዋጣው ዓለም ላይ ፕሮዳክቶቹ የሚጠቀሙበት ሰው ባይኖር ኖሮ ምን ያደርጋል? ካምፓኒው ይጠፋ ነበር። ብዙ ነገሮች ተጀምሮ ሲጠፋ አይተናል። እየሰራን ያለ ነው ሰዎች ፕሮዳክት ለረሊ ፕሮዳክት አብልተው አጠጥተው አስቀምሰው ቤት ክራይ ተከራይተው እዚህ ቦታ ላይ እዚህ ጊዜ ጋር ይዤ ስለምመጣ ኑ ይሄንን ነገር አይታችሁ ግዙ ብለው ተጨቃጭቀው ይሆናል አይሆንም ብለው ኮንቪንስ አድርገው ሰርተው 10 ዓመት 15 ዓመት ፈጅቶባቸው ዘ ሬስት ኦፍ ዜር ላይፍ 5000 10000 የሚከፈልበት ደረጃ ላይ ደርሰው ተቀምጠዋል። እየጋበዝኳቸው ያለሁት ኦንላይን ኤክስክሉሲቭሊ ለሰዎች የቢዝነስ እድል መፍጠር የሚያስችለን እውቀት በትሬንዲንግ ተደግፎ ሜንቶር ኮች ተመድቦላችሁ መስራት የምትችሉበት ቦታ ነው። አንጀት የሚበጥሰውስ በሆነ እንትን ውስጥ ተሸሽገን ማለት ነው፣ በሆነ ክርታስ ውስጥ ገብተን ማለት ነው። አይሆንም፣ አይሰራም፣ ለአበሻ ምን ያደርግለታል፣ እችለው ይሆነው አልችለው ይሆነው፣ ገንዘብ የለኝም፣ ጊዜ የለኝም፣ አልችልም፣ ሁሉም ኔጌቲቭ ነው። ከዚህ እንውጣ። ዋቲፍ ዛሬ የወሰርናት 90 ደቂቃ ለራሳችን እድል የሰጠንበት እንትን ከዜሮ እውቀት ካለ ምንም እውቀት ጀምረ ነው። ለምን 10 ዓመት አይፈጅም? 65 ዓመት ወንድም አለም እህቴ 65 ዓመት እስኪሞላሽ እኮ ልትሰሪ ነው። ለሰው ድሪም ለአንድ ሰው ህይወት እየሰራሽ እኮ ነው፣ እየሰራህ እኮ ነው።
እየሰራን እኮ ነው። ለራስ ሰው እንዴት 1 ሰዓት 2 ሰዓት መስጠት ያቅተዋል? የፈለገውን ቢፈጅብን ሁ ብለን ቆጥረን አይደለም አሁን የደረስነው። ለምን ሁ ብለን ቢዝነስ አንማር? ከዛ ከ65 ዓመቱ ላይ 10 ዓመት 1 ዓመት የሚቀንስ ቢገኝ ለምን እምቢ ይባላል? ዋይ ናት ዋይ አና ጠይቁ ራሳችሁ። ለምንድን ነው ግን እኔ ራሴን የገደብኩት? ማን ነው ያሰረኝ? ጓደኛዬ ቤተክርስቲያን ሲሄድ ቢዝነስ የሚሰራ ሰው ሲመጣ የዛሬ 5 ዓመት ምናምን በጣም እንደዚህ ብለው የሚያዩን ሰዎች ነበር። በጣም ይደንቀኛል። ከስባ ያቺ አንድ እህት የ3 ልጆች እናት ሆና በረዶ ባለበት በቶሮንቶ ከተማ የምትኖር ባሏ ሲወጣ እሷ የምትገባ የደከማት የሰለቻት እህታችን ምን አደረገች? ለራሷ 90 ደቂቃ ሰታ ዌቢናር አየች። ዛሬ ከ6 ዓመት በኋላ በዓለም መድረክ ላይ ለልጆቿ የሚተርፍ በህይወት በዘመኗ እሷም ካለፈች በኋላ ለልጆቿ የሚተርፍ ገንዘብ ከካምፓኒ እየተከፈለው በወር ቼክ የሚላክበትን ነገር ቢውልድ አደረገችው። ሄሎ የራሳችን ወገን ምን ስላደረገች ነው? እንደኛ እንኳን እኔ ሌሎች ጓደኞቼ ኦንላይን ወተን እናስተምራለን። ለምን? በቃ እኔ ጊፍቴ ነው። that's my skill. I like to talk to people. እሷ ግን ፊቷን እንኳን ለማሳየት ለምንናት ነው። ኦፍላይን ማንም ሳያት ነው የሰራችው። ዛሬ እዚህ ደርሳለች። እኛስ እናንተስ ለምን ደግሞ አይገባ እንደዚህ አይነት ነገር? ለምን ማንን ገደለ? መስራት ማንን ነው የሚያዋርደው? ይገርመኛል። ከእናታችን ሆድ አልተማርነው። ትሬኒንጉ ነው እዚህ ያደረሰን። ያየነው ነገር ነው። እኔ እዛ ሄጄ የዓለም ህዝብ ሂጃቡንም ያደረገ ያላደረገ፣ ብራውኑ፣ ጥቁሩ፣ ቢጫው፣ ነጩ፣ ሁሉም አይነት ህዝብ ለኔ ለሚቀጥለው ህዝብ እስቲ ልረዳዳ ጓደኛ ልሁን ብሎ የሰራው ሰው ነው። አሁንም የምናግራችሁ ሰዎች እዚህ ያላችሁ የምትመለከቱኝ በኋላ የምትመለከቱኝ ሰዎች ማለት ማንም ሰው አጠገባችሁ ያለን ሰው አያጨበጭበልን በፍጹም። ዙሪያችን ያሉ ባል፣ ሚስት፣ ወንድም፣ እህት፣ አባት፣ ጓደኛ፣ የስራ ባልደረባ የምትሰሩትን አዲስ የምታመጡትን አይዲያ የሚቀበላችሁ ከዘመናት በኋላ አጀስ ማለት ነው። ይሄ የኛ ታሪክ ብቻ ሳይሆን የዓለም ታሪክ ስለሆነ ማለት ማንም ሰው ዝም ብለሽ ነው ጊዜሽ የምታጠፊው። አይጠቅምም፣ አይሆንም፣ ደግሞ አንቺ ለኛ ይሆናል ብለሽ ነው። ሀበሻ ምን ያደርግለታል? አይሰማም። ምቀኛ እኮ ነው ሀበሻ። ምቀኛን ስታርጊ ደስ አይለውም። ስለዚህ አፍሽ ተቀመጭ። ግን ምን አድርጊ? 12 ሰዓት ሄደሽ ተጠግረሪ፣ 16 ሰዓት ጨምሪበት። ቤተክርስቲያንሽ ቅሪ፣ ለልጆችሽ አትትረፊላቸው። ለራስሽ እግርሽን እንኳን ቁጭ ብለሽ ሎሽንሽን በትክክል የምትቀቢበት ሰዓት አይኖርሽ። እንዲህ እያሉን እኮ ነው። አትስሪ ሲሉን እንደዛ እያሉን ላይፍሽ በዚህ እንትን አስጨናቂ ህይወት ውስጥ ኑሪ። ከዛ ግን ፈገግ እያልሽ ምናምን ቤቢ ሻወር፣ ዌዲንግ ሻወር፣ ቸርች ምናምን ስትመጪ እያልሽ ነይ። ይሄ ማለት ነው በነገራችን ላይ ሰዎች ይህንን ነው እያሉን ያሉት። ለህይወታችን ለድሪማችን ነገ ለምናስብለት ህይወት ባልሰራን ቁጥር እያሉን ያሉት ይሄ ነው። ይሄኛው ኦኬ ነው። እዛ ሄደሽ ለእናቶ ልከሌ ለነ ወይዘሮ ህልም እንደዚህ አጎንብሰሽ የምትገቢው ግርድና እሱ ኦኬ፣ እሱ አያሳፍርም። ግን ለህልምሽ ለአንቺ ህልም ውስጥሽ ለሚንቀለቀለው ለልጆችሽ 1 ሰዓት 10 ደቂቃ ለእያንዳንዳቸው መሰጫቸው ሰዓት የሚሰጥሽን ይህንን አይነቱን እድል ግን እሱ የሚያዋርድ እሱ ነውር አለበት። እንዲህ እያሉን አይገርማቸው? እንዴት እናሳዝናለን። በጣም ነው የምናሳዝነው። አንጀት የሚበጥሰው እሱ ይሄ ነበር። ታይ እንጂ ታለም የኔ መነጽር ለኔ ታይልኝ። መልሱ ይሄ ነው። በነገራችን ላይ እዚህ ያላችሁ ሰዎች እንደዚህ ያነቋችሁ ሰዎች ካላችሁ አይ ዶንት ሃቭ ቱ ፋይት ዩ ጀስት ስማይል። ሳቅ ፈገግ እያላችሁ እህትዬ፣ ወንድምዬ፣ ባልዬ፣ ወንድም አለም፣ ምራቴ፣ አያቴ አይ ሊቭ ማይ ድሪም። ሐኪም ያዘዘልኝ መነጽር የኔ ነው። የቱ ነው የኛ ሐኪም? የሰማዩ ንጉስ። ምን ያለው? በውስጣችን የፈጠረልን የእያንዳንዳችን መክሊት አለ። ሰርተንበት ኖረንበት ነፍሳችንን እርፍ አድርጎ ወደሱ ስንሄድ ደግሞ የሚጠብቀን ነገር አለ። ይሄንን ነው ሰው ኖሮ ማለፍ ያለበት። ይሄንን እንዳረግ ያዘዘልኝ መነጽር ስላለ
የኔን መነጽር እኔ እንዳይበት ፍቀድልኝ። ኢትስ ኦኬ እንዳልጨነቅ እንዳልሰደብ ሰዎች እንዳያጓጥጡኝ ምናምን እንደሆነ አስበህልኝ እንደሆነ አመሰግናለሁ። ስለዚህ ግን ገስዋት የኔ መነጽር ለኔ ነው የታዘዘው። ከናይ ሊቭ እንደዚህ እንደሱ ነው የሚባለው። እሺ መልሱ እሱ እንጂ ይሄ እንዴት ይኛለሽ አንቺ ጨምላቃ አንተ እንደዚህ አይባል በፍጹም። ለምን ፈገግ እያለ ሙያ በልብን ተምረሽ ሰርተሽ ምን ብለሽ አልፎልሽ አውቀሽ ትኖሮሽ ምናምን የፈለጉሽ ቀን አለው ትያለሽ። እስኪ ከማነን እስቲ እንደዛ ነው የሚባለውና ዳታችን ከማን almost yay እስኩዬ ሚናዬ ወይዬ ካሜራሽን እስቲ ከፍ አድርጊ። አላይሽ ይታያል። በሻሽ ነው ያለው እንጂ ገና ቁርስ ሰር ብላለክ። ያ ሜሴጅ እያነበብኩ ነውና በጣም ሁለት ተቃራኒ ነገሮችን አይቼ በጣም ገርሞኝ ማለት ነው። አንጀት የሚበጥስ ነገር ነው የሚለውና አንደኛው አንጀት ብጥስ የሚያደርገው በቃ አደሙኝ እንዳልሰራ ብሬያችሁ ፈራሁ የሚል ነው። አንደኛው ደግሞ ሄዳችሁ እዛ ያላችሁን ኤክስፒሪየንስ ፈራ ነበር አይናልሻ ያለውን ሳይ ደግሞ እንዴት ርር አደረገኝ ለረጅም ጊዜ ይሄንን እድል ለራሴ ሳልሰጥና ተመሳሳይ ቃል ግን ሁለት የተለያየ ትርጉም ያለውና ገርሞኝ ነው። በዛ ርዕስ አንጀት የሚበጥስ ምኑ ነው ብዬ ያወራ ያለውና አንቺ ምን ትያለሽ? አይ ቤት እንደዛ አይነት እንትኖች ይደርስሻል ሁሌ። እስቲ አንድ ጊዜ ድገሚልኝ ሚናዬ። የሚገርምሽ ናቲ መጥቶ እያወራኝ መስማት አልቻልኩኝም። እሺ አይ ምን እያየሁ ነበረ ሜሴጆች ቼክ እያደረኩኝ ማለት ነው። መስራት ከእናንተ ጋር በጣም እፈልጋለሁ፣ ግን ዙሪያ ያሉ ሰዎች አንጀት ብጥስ የሚያደርግ የሚያደማ ነገር ይናገሩኛል ብዬ እፈራለሁ አለ አንደኛው ማለት። ሌላኛው መልእክት ደግሞ በተቃራኒው አንጀት እርር የሚያደርገውስ 5 ዓመት ሙሉ ይሄንን ነገር እያየው ውሳኔ ሳልወስን ከእናንተ ጋር ሳልሰራ መቅረት ነው። ተመሳሳይ ነገር ግን ሁለት ተቃራኒ መንገድ ያለውና ይሄንን ነበር እያወራ ያለሁት። የትኛው አንጀት መበጠስ ይሻለናል እያልኩኝ ነበር። በጣም የሚገርም ነው። በነገራችን ላይ ያንቺን ቪዲዮ አጥፍቶብኝ ነው እኔን የሚያሳየኝ። አዎ እንዴት እንደሆነ እኔ እንጃ። ለሌሎች ይታያቸዋል ወገን። ፍሬው ጥላሁን ሰላም ብያለሁ። ፍሬው በልቶብኛል። አይገርምሽ? እንታያቸዋለን ሁለታችንም። ለኔ ሁለታችንም ይታየኛል። በቃ አንቺ የሚታይሽ ከሆነ ኢትስ ኦኬ። ለማንኛውም ይሄ ቁጭትማ ሁሌም አይቀርም እኮ። የሚገርምሽ በጣም በሚገርም ሁኔታ ግን እያንዳንዳቸውን ሰዎች እንደዚህ አይነት ስሜት የሚሰማቸው ከይዛኔ ጀምሬ ቢሆን ኢቭን ጀምረው ያቆሙት እኔ እንደውም የእነሱ የበለጠ ያሳዝነኛል እኮ። ጀምረው ዙሪያቸው ባሉ ሰዎች ተተብትበው ደግሞ አትችልም አይሆንልህም ካሏቸው ሰዎች ጋር ቁጭ ብለው አሁንም እየበሉ እየጠጡ እየተፎጋገሩ ያሉ ሰዎች ማሰብ በጣም የሚያሳዝነኝ የእውነት ማለት ነው። ምክንያቱም ዘላስት 5 years የቀየርነው አንዳች ነገር ስለሌለ አሁን ያለንበት ቦታ ካለ በኔክስት 5 years የምንቀይረው አንዳች ነገር አይኖርም። ለምን እያንዳንዱ ውሳኔያችን ከነማን ጋር ሆነን ምን እንስራ የሚለውን ነገር ማማከል መቻል አለበት ብዬ አስባለሁ። በጣም በሚገርም ሁኔታ ኢቭን እንኳንስ በቢዝነሱ ዓለም ማለት ነው የትምህርቱ ጀርኒያችን ቢሆን ኢቭን መንፈሳዊ ህይወታችን ቢሆን በሰዎች ነገር ተተብትበን ከሆነ ያለ ነው የሰው አስተያየት ሰው ምን ይለኛል እንዲህ ላይ ምን ይበልኛ ምን አገባን የሚመለከተን ጉዳይ የለምና ይሄ በአብዛኛው አፌክት የሚያደርጋቸው ሰዎች ግን ምን አይነት ሰዎች እንደሆኑ አይቻለሁ መሰለሽ። ላስት እንግዲህ በቆየሁበት የ6 ዓመት ጀርኒ ትልቁ ያየሁት ነገር በጣም ብዙ ሰዎች የራሳቸውን ህይወት እንዳይኖሩ ተደርገዋል። ያ የሆነበት ምክንያት ደግሞ ክፍተታቸው ስለታወቀ ማለት ነው። ትልቁ ነገር እኔ እንደውም በሃይማኖትም ስንማር እንግዲህ የተማርነው ትልቅ ነገር አስቀድማችሁ ጽድቁንና መንግስቱን ፈልጉ ነው። ስለዚህ በዛ መልኩ ህይወቱን ለመቃኘት የወሰነ ማለት ነው። በቃ እኔ በምኖርበት ኑሮ ማን ይደሰት የሚለውን ነገር ለማስተካከል ማለት ነው። ማን ይደሰት፣ ምን አይነት ኑሮ መኖር አለብኝ፣ ማይ ፐርፐዝ ኢን ላይፍ ራሱ ምንድን ነው፣ ምን አድርጌ ነው መኖር የምፈልገው፣ ምን ሰርቼ ነው ማደግ የምፈልገው፣ ከነማን ጋር ምን ልስራ። ሀገሩን አየነው እኮ እኛ እንኳን 10 ዓመት ኖረን የባነን ነው። ስለዚህ እኔ ሰዎች እኮ አልፈርድም። 10 ዓመት ስንኖር እኮ ሰዎች ካሳዩን ከሚኖሩበት የተለመደው ያኗኗር ስታይል ውጪ ራስን አዳምጦ ለራስ አይ ዲዘርቭ ሞር ማለት እኮ በጣም ሳይቻል እኮ ነበር የኖር ነውና ብዙ ሰዎች በዛ ስሜት ውስጥ ቢሆኑ አንፈርድባቸውም። ነገር ግን እስከመቼ
እስከ መቼ ድረስ ቁጭ ብለን የሚሰሩ ሰዎችን እያደናነቀን እንኖር? እኛ ምንድነው ማድረግ ያለብን? የኛ ላይፍ ምንድነው የጠየቀን የሚለውን ነገር ግን በትክክል መመለስ የቻለ ሰው እነ ከሌ ምን ይሉኛል፣ በዚህ ወጥቶ በዛ ገብቶ ምናምን የሚለውን ነገር አያስበውም። በመጀመሪያ ደረጃ በእኔ በምኖረው ኑሮ እንድደሰት የምፈልገው ከፈጣሪ ጋር ግንኙነት ያለው ሰው መጀመሪያ ይሄ ግን የምሰራው ስራ ግን ሰዎችን አይደለም መጀመሪያ ማሰብ ያለብን፣ እግዚአብሔርን ደስ ያሰኘዋል ወይ? ምንድነው እያደረኩ ያለሁት? ከዛስ በኋላ ደግሞ እኔን ያስደስተኛል ወይ? እኔ የሚያስደስተኝን ነገር እኮ መከተል ስችል ነው ነገሮች የተቀየሩት። ምክንያቱም በአብዛኛው ጊዜ እያየን የመጣነው ነገር እንሰራለን፣ እንደክማለን፣ ኳሊፋይድ እንሆናለን፣ ለሰዎች እንሰራለን እንጂ ለኛ የሚለውን ነገር ማሰብ ራሱ ከባድ ሆኖ ማለት ነው። በትክክል ግን በትክክል ለራሴ የሚለውን ነገር ሳስብ ግን እኔ እኮ አይ ዲዘርቭ ሞር ማለት ቻልኩ ማለት ነው። ምክንያቱም ነፃነትን አሁን ላላየው ሰው በጣም ከባድ ነው። ሰዎች አሁን እያጡ ያሉት ገንዘብ እንዳልሆነ አልተገነዘቡም። በደንብ የተረዳሁት ነገር ማለት ነው። ገንዘብ አይደለም እያጣን ያለ ነው። ለፍተንም ምንም ብለንም እኮ ገንዘብ ልናገኝ እንችላለን። ፒስ ኦፍ ማይንድ አለን ወይ? ነፃነት አለን ወይ? እንደምንፈልገው ነው ወይ የምንኖረው? የምናስበውን እንኳን እኮ ራሱ ሳንሱር አድርገ ምናምን ይሄ ነገር ያስከፋቸው ይሆን ያስደስታቸው ምናምን እነ ከሌን ኖይዘሮ ከሌን አቶ ከሌን ያስከፋቸው ይሆን ያስደስታቸው ይሆን ምናምን ብለን ራሳችንን ሸጠን ማለት ነው። በጣም በሚያሳዝን ሁኔታ ግን በትክክል በቃ በነፃነት መኖር ምንድን ነው የሚለውን ነገር ውሰድ ናትዬ፣ ቀቅብት አድርገው ጎበስ ናትዬ መጣና ምን ጉንፋን ይዘኛል ዛሬ ለጥ ብዬ አረፈድኩኝ እንጂ እና ተነስቼ ገና የራሴን ነገር እንትን እያልኩኝ ናቲ ደግሞ ብድግ አለብኝ። ለዛ ነው እንጂ ጉንፋን አልያዘኝም፣ ፍጹም እየያዘኝ አይመስለኝም። እንትኑ ነው አርጄ ስለተነሳው ነው። እና በጣም በሚያስገርም ሁኔታ ማለት ነው ራሳችንን ማዳመጥ የጀመርን ጊዜ ግን እኔ በትክክል ዲዘርቭ የማደርገው ነገር ያወቅኩት ቁጭ ብዬ ናቴን አንዳመላ አሳድገው ባልኩበት ጊዜ ነው። የዛኔ ቁጭ ስል የምተኛው በራሴ ስኬጁል ነው፣ የምሰራው በራሴ ስኬጁል ነው፣ ደስ የሚለኝ ነገር ነው የማደርገው። በጠዋት በምስጋና ጀምሬ በምስጋና የምጨርሰው ቀን ያለኝ ያንዳንዱ ነገር በቃ ሞስትሊ ፎከስ አድርጌ የእውነት ደስ የሚያሰኘኝን ህይወት እንዴት መኖር እንደሚቻል አየሁት። የዛኔ ገንዘብ ስለነበረኝ አይደለም፣ ተማሪ ሆኜ ስራ ሰርቼ ቆይቼ ግን ምንም ሳይኖረኝ ነው ቤቴ ለማረፍ የወሰንኩት። ለካስ የሰው ልጅ ከገንዘብ በላይ ሰላም ያስፈልገዋል፣ ለካ ከገንዘብ በላይ የእውነት የጊዜ ነፃነት ያስፈልገዋል የሚለውን ነገር በደንብ አድርጌ ኤክሰርሳይዝ ማድረግ ስችል አም ገና ዳይ ፎር ዚስ ነው ያልኩት። እኔ የተሻለ የቢዝነስ ኦፖርቹኒቲ ሳገኝ የእውነት የጊዜ ነፃነት የሚሰጠኝ ነገ የተሻለ ገንዘብ እንዳገኝ የሚረዳኝ ነገር ላይ አም ገና ዳይ ፎር ኢት። በቃ ከሚመስሉኝ ሰዎች ጋር ሰራለሁ። አይ ኒድ ቱ ዊን ኢት ብዬ ነው የጀመርኩት። ወደኋላ ተመልሼ አላውቅም። በዚህ ሁሉ ጀርኒ ግን የሰዎች አስተያየት፣ የሰዎች ነቀፌታ፣ የሰዎች ምናምን ነገር አላየሁኝም። በጣም ነው ያየሁት። ያ ሁሉ ነገር ግን ምን እያሳየኝ መጣ? በጣም በሚያስደንቅ ሁኔታ ለካስ ሰዎች ራሳቸውን ሪዋርድ ማድረግ ገና አልጀመሩ፣ ለራሳቸው ማዳመጥ አልጀመሩ። የእውነትም ከፈጣሪ ጋር ግንኙነት የላቸውም በጣም ብዙ ሰዎች። ይህም በድፍረት መናገር እችላለሁ። ቢሆንም ማኖሮ የሶሻል ሚዲያ እየዘከዘከ የሰውን ሁሉ ታሪክ አያሳየንም ነበር። በእውነት ከእግዚአብሔር ጋር ግንኙነት ያለው ሰው ፎከስ አድርጎ ምን መስራት እንዳለበት ወስኖ በዛ ነገር ነው ሶሻል ሚዲያው ላይም ሊታወቅ የሚችለው እንጂ እዛም እየረገጠ መከራውን እያየ ራሱን እያሰቃየ ሊኖር አይችልም። በትክክል ግን ፖዚቲቭ አቲቲዩድ ያላቸውና የሆነ ነገር ሰርተን እንለፍ our purpose in life is this ብለው ዲፋይን ያደረጉ ሰዎች የላይፍ ስታይላቸው ምን እንደሆነ ሳይ ለካ በሃይማኖት ሁሉ በመሳሰል አይጠበቅብንም። ለካስ በዘር ቋንቋ መገናኘት አይጠበቅብንም። የእውነት እንደኛ አይነት አስተሳሰብ ያላቸው ቀና ነገር የሚያስቡ ራሳቸውን ሪዋርድ ማድረግ የሚፈልጉ ፎከስድ ይሆኑ ዲተርሚንድ ይሆኑ ተአምር ከሰማይ እንዲወርድላቸው የማይጠብቁ ባመኑት ፈጣሪ ታምነው ግን መስራት የሚገባቸውን የሚሰሩ ሰዎች ያላቸው የላይፍ ስታይል ማለት ነው። ገንዘባቸው አይደለም እኔ ያማለለኝ በጣም በሚያስደንቅ ሁኔታ ሚሊዮነሮችን እንደዚህ ልክ ያለው የማላስባቸው ሰዎች አይቻለሁ the last 6 years ግን በጣም የደነቀኝ ምን አይነት የላይፍ ስታይል ያላቸው ሰዎች እንዳሉ ሳይ እንዴ የት ነበር ነው ያልኩት። እኛም ያለነው በተሰደድንበት ሀገር እነሱም ያሉት እዚህ ሀገር አስበሽዋል። ያ በጣም አይ እኔ በጣም የሚገርመኝ ምንድነው መሰለሽ፣ እስኪ አሁን እዚህ የምትመለከቱን ሰዎች ሁላችንም ማሰብ ያለብን ኔጌቲቭ ነገር የሚናገሩን ሰዎች በመጀመሪያ ሁሉም ሰው እንዲያውቀው ፈልገው እናንተ እንዳሰሩ እንዳትቀየሩ እንዳታለው የሚያደርጓችሁ ሰዎች ውስጣቸውን ነው እየገለጹ ያሉት። ሆነስትሊ ነው የምነግራችሁ። በቃ ራሳቸውን ያስቀመጡበትን ልክ እናንተ ውስጥ ለማስቀመጥ ነው እየጣሩ ያሉት። ይህንን ያደረጉት
አትሰሪም አትሺም አንቺ እኮ የምናምን ልጆች ነሽ ከገጠር ነው የመጣሽው ምን ባክግራውንድ አለሽ ዲግሪ የለሽ እኔ እኮ እዚህ ጋር የደረስኩኝ ነኝ እንደዛ ያለኝ እኔ ምንም እኔ እንኳን እንደዛ ያላደረኩትን አንቺ እንዴት ማድረግ ትችያለሽ አንተ እንዴት ማድረግ ትችያለሽ ካሉን ሰዎች የነሱን አለመቻል ነው እኛ ውስጥ እያስገቡ ያሉት ኦኬ የነሱን ኢንሴኪዩሪቲ የነሱን አላዋቂነት ነው እየጨመሩብን ያሉት ለምንድን እሱ የምንቀበለው አሁን ቃላት ሰዎችን አይጎዳም አያሳምም አይደል እሱን አይደለም ያሳምማል ገስዋት መማር ግን አለብን ምን በማለት አይደል እውነትሽን ነው ግን አየህ እኔ እኮ በዚህ ልክ እኔ ከገንዘብ መገንዘብን የሚያስቀድምኩ ሰው ነኝ ይበቃኛ 10 አመት 11 አመት 20 አመት 1 አመት 2 አመት ያደጋገር ኖርኩኝ ግን ኮምፒውተሩን እንኳን መክፈት አልችልም የተማርኩት ነገር የጠፋኝ ሰው ነኝ በቃ አሁን ደግሞ ለመማር ለማወቅ ከዓለም እኩል ለመሄድ ወሰንኩኝ በቃ ይሄን ለኔ እኮ መፍቀድ አለብሽ የናንተ እንትን ማለት ይሄ ማለት መፍቀድ ሲነሰንስ የናንተን አርጊው አታድርጊው አይደለም በቃ ለኔ ህይወቴን እንድኖረው ህልሜን ማለም እንድችል በቃ you just left me go እናንተ ደግሞ በልካችሁ አስቡ ማለት መለማመድ ነው ያለብን ለምን ብትሉኝ አዘይንዶፍ ዘዴ እንዲህ አይነት ሰው ማንንም ሰው ቢላችን ላይ ከፍለልን ማንንም ሰው መንግስተ ሰማያታችን ላይ ቆሞ ከአምላክ ፊት ስለሱ ብሎ ስለኔ ብሎ የሚጠየቅ ሰው የለም እኔ ነኝ ስለራሴ ስለዚህ የተሰጠኝን መክሊቴ ኖሬው ላልፍ ግድ ይለኝ እዚህ ከዛ አንፃር አንድ ሰው የሆነ መጥፎ ነገር ሲናገራችሁ ጋይስ እናንተን አይደለም እየተናገረ ያለው ራሱን ነው እያጋለጠ ያለው ኦኬ አትችይም የሚለኝ ሰው አልችልም ብሎ ያመነ ሰው ነው እኔማ ልችል ምን አደረኩ ይመስላችሁ ሬስቶራንት ሄጄ ያስተናገርኩና ባገኘዋት ቲፕ ወዴን ቆጠብ አድርጌ ያችን ገንዘብ ኮሚኒቲ ኮሌጅ ከፈልኩባትና ከዛ እንትን አገኘው ሰርቲፊኬሽን ከዛ 5 ብር እየለቀምኩኝ የምኖረው ሴትዮ በሰዓት 20 ብር የሚከፈላት ኢኬጂ ቴክኒሻን ሆንኩ አያችሁ ህይወት እንዴት እንደተቀየረ እዛ ሮቹ ጠብጠብ የሚልበት ቤት ነበር የምኖረው ወጣ ብዬ ደግሞ ጽድት ያለ አፓርትመንት ላይ መኖር ቻልኩኝ ከዛስ እንደሱ እያደረኩኝ ደግሞ አጠገቡ ደግሞ ለነገ የሚያስፈልገኝን ትምህርት ጀመርኩኝ ዛሬ እዚህ ያለው ደግሞ ማስተርስ ዲግሪ ደግሞ መጣና በነርሲንጉ በመናምን ጨርሼ ደግሞ የነርስነት ስራዬን ስጀምረው ደግሞ ስክራቢን ቀይሬ ማለት ነው ማታ ወደ ስራ ስወጣ ልጆቼ ማሚ ዛሬም ይሉኛል እኔ ምንም አልጎደልብኝም ጋይስ ትልቅ ኑሮ ያለኝ ሰው ነኝ ግን ብዙ ሰዎች የሚያዩ ምንድነው የኛ ልክ ማለት ነው በሆነ ቤት በሆነ መኪና በሆነ ምናምን በሆነ ዲግሪ የተወሰነ ብቻ this is your limitation የሚል ማለት እዛ ጋር እንሰቅለውና ከዛ በኋላ የሚያወርደን የለም እንደዛ አይደለም ሆነ ያለበት ከዛ ነው ምን አርኩኝ አፕ ኤንድ ዳውን እያደረኩኝ ሶሻል ሚዲያ ልክ እንደናንተ ሳይ ምን አገኘው የ3 ደቂቃ ማስታወቂያ ጋይስ እናንተ ጉድለኛ ናችሁ እውነቴን ነው የምነግራችሁ እኔ በዚህ ስኮራ በጣም ነው እንትምለው ኩርት ድንቅ ብለን አውቀን ተምረን ወተን ነው እንደዚህ ነው የሚሰራው የሚሉ ሰዎች ሆነን እናንተ የምናናገር ሰዎች መጣን እኔ ስመጣ እንደዚህ አይነት ነገር አልነበረም ጭራሽ ማለት ነው የነበረው የዩቲዩብ ወይም የፌስቡክ ማስታወቂያ ምን የሚሉ ከቤታችሁ ሆናችሁ መስራት የምትችሉ ስራ አብራችሁ የሚሄድ የቢዝነስ እድል መጥቷል ነፃ ገለጻ በማየት ጀምሩ እኔ ይሄንን ማስታወቂያ ሳይ በሳቅ ነበር የምሞተው ለምን አላዋቂ ነበርኩ አላውቅም እንደዚህ አይነት የቢዝነስ ስትራቴጂ እንደመጣ አላውቅም ምን ያደኩት ሸምሱ ሰፈር ነው ሱቅ ሄዶ እቃ መግዛት ነው ስለዚህ እቃ እያሳየው ይሄኛው ስልክ አይታችሁ አታውቁም አሁን ነው ግዙት መያዣውንም ደግሞ በነፃ ጨምርላችኋለሁ እንዲህ ነው የለመድኩት ስለዚህ እንዲያሳየኝ ነገር ስለሌለ ሳቄ እነዚህን ደግሞ ማን ነው አስሮ የፈታብን ብዬ ቀለድኩኝ ግን ገስዋት ቴክኖሎጂ ደስ አይልም አንድ ነገር ክሊክ ስታደርጉ ተመሳሳይ ብዙ ነገር ያመጣል ያበሾቹንም የጥቁሮቹንም የፊሊፒኖቹንም የአረቦቹንም ምን ማድረግ ጀመረ ማስታወቂያውን ማምጣት ጀመረ እንዲህ ነገር አልኩኝ ነቃው ማለት ነው ከዛ በኋላ መጀመሪያ ያየሁት ሰው እኔ ልጆች አባት ነኝ ማስተርስ ዲግሪ ያለኝ ቤተክርስቲያንም አገለግላለሁ ስራዬ አብሮኝ ይመጣል ሰዎች እኔ ዌብሳይት ላይ ተመዝግበው የሲንትን መረጃ ማግኘት ሲጀምሩ እኔ ተነስቼ ኢሜል አልጽፍላችሁም ግን እነሱ ሲስተሙ ግን እየረዳኝ ብዙ ሺህ ሰዎችን ለኔ በኔ ስም ያገኝልኛል ይሄ አውቶሜሽን ይባላልና እንደዚህ አይነት ቢዝነስ ብትጀምሩ ህይወታችሁ መቀየር ትችላላችሁ ጊዜ ማትረፍ ትችላላችሁ ነገ መስራት ትችላላችሁ ይሄንን ነው በ3 ደቂቃ ነው የሰማሁት አሃ ብዬ ገለጻየው ነፃ ገለጻ ዛሬ እንኳን አይደለም እንትልልበት ማለት ነው ራሴን አልቀየረኝ ምናምን ልላችሁ ማለት ነው በአለም መድረክ ባንዲራዬን ይዤ መቆም ቻልኩኝ ሀገሬን ሪፕሬዘንት አድርጌ that's it የቢዝነስ ኮሚኒቲው ላይ አማርኛ ቋንቋ አንዱ
የትሬኒንግ መስጫ እንዲሆን ማድረግ ከቻሉ ሰዎች መካከል ሆንኩኝ። how amazing is this guys? ብዙዎቻችን ተቀጣሪዎች ናቸው ነን። በተቀጣሪነት ህይወት እንዴት ኖረን እናልፋለን? ስራ አብሮን ሜድ ቢዝነስ እያለ አንድ ጊዜ ባደረግነው የኛ ካምፓኒ 51 አመቱ ነው ጋይስ። ነምበር should speak to you። አሁንም ደጋግሜ እናግራችኋለሁ። ሜዲካል ግሬድ ፕሮዳክት ነው ያለን። ሃይ ቲኬት ነው። is ኮሚሽን ቤዝድ ኮሚሽን ነው የሚከፍለው። ሁሉም ትሬኒንግ ያስፈልጋል። ያስማግኘት ትችላላችሁ። ኮሚኒቲ ውስጥ ትገባላችሁ። ከዛም በላይ ደግሞ ይሄ ከሚንጫጫው ከሚጮኸው አሉሽ አለችሽ ምናምን እንትና ጋር ተገኘ ምናምን ሰማሽ እንዴ ከሚለው አውጥቶ ማለት ነው። ኦ ማይ ጋድ እስኪ እንትና እኮ እንደዚህ ይሆንላት የዚህን ትሬኒንግ አይተሽዋል፣ እዚህ ጋር እንገኝ፣ ማታ እዚህ ጋር ፕሮግራም አለ የሚል ማንነት አገኘን። ካኒ ኢማጂን እንዲህ አይነት ህይወት መኖር በፐርፐዝ ማለት ነው። ፐርፐዝ ድሪቭን ላይፍ አላማ ያለው ሲነሳ አመስግኖ ሲተኛ የሚያመሰግን ለከሌ ሆነለት ብሎ ደስ የሚለው ሰርቃ ነው እንደዚህ ነው። ይሄ አይቀርብንም። በቃ ይበቃል። ተቀጣሪ የሆናችሁ ሰዎች ወደ ቤታችሁ ስትመጡ ምንድነው ወገባችን ተቀጥቅጦን አይደል የምንደርሰው? ለልጆቻችን እንኳን ቦታ እኮ የለንም። we're tired guess what ያለው የዓለም ጭንቅ ራሱ ይቀልልናል። ምን ስንል አላማ ያለው ህይወት መኖር ስንችል። ይሄን የምናገኘው በምንድን ነው? በትሬኒንግ። ኦቨርናይት አይመጣም። ብዙዎቻችን ትንሽ ነገር ስጠን ብዙ መቀበል እንፈልጋለን። እንደዛ አይሰራም ማለት። ገንዘብ ለመስራት ገንዘብ ማውጣት አለበት። ዳን መልፋት አለበት። ልዩነቱ ምንድነው ከሌላው ነገር? ሲስተም ይረዳናል። በቃ ሲስተም ደግሞ is what changed the world። አያችሁ ዓለሙን የቀየረው ሲስተም ነው። እኔ ተኝቼ ቢዝነስ አሁን ከእናንተ ጋር እያወራሁ በዓለም የኔ ማስታወቂያ ራን ያደርጋል። ሰዎች ዌብሳይት ላይ ሳይን አፕ እያደረጉ ነው። how amazing is that? ወገኖቼ ለማስተማር ቁጭ ብያለሁ። ቢዝነሴ ግን ዓለም ላይ ይሰራል። ይሄ እኮ ነው ህይወት ማለት። ይሄ እኮ ነው ያደጋገር መኖር ማለት። ይሄን እኮ ነው ቴክኖሎጂ መጠቀም ማለት። ምን እያደረግን ነው ወገኔ? ምን እያደረግን ነው? ተቀጥረን ስንሰራ 12 ሰዓት 16 ሰዓት ስንሰራ ሰዎች ምንም አስተያየት ሰጥተውን አያውቁ። ምንም አስተያየት ሰጥተውን አያውቁ። ሚና እንዴት አንቺ አይነት አሜዚንግ ውመን ይሄ ሁሉ ዘመን አንደኛ ስትወጪ ነው ማቀሽ። አንድ አይደለም 2 ማስተርስ ዲግሪ ይዘሻል። እንዴት 12 ሰዓት እየሰራሽ 65 አመት ትቆያለሽ? ያለኝ ሴል ሳርሊ ማለት እሱ ኖርማል ሃው 21ኛው ክፍለ ዘመን ላይ እኮ ነው ያለን። ጊዜ ሀገር ከመጣሽ ስራ ምናምን እስካሁን ለሳቅሽ ግሩፖም ነሽ። ለምንድነው ለግሩፖም እየሰራሽ ምትኖሪ? ትምህርት ቤት ተማሪ፣ ቋንቋሽና አሳድጊ። ከዚህ ጋር ከአጠገብሽ ደግሞ ሳይድ ሀሰል ደግሞ ጀምሪ። ትሬኒንግ ውሰጂ። ከቴክኖሎጂ ጋር ያስተዋውቁሽ። ኮምፒውተሩን መክፈት መዝጋት ትሬኒንጉን ውሰጂ። በአማርኛ አለ። የዛሬ 10 አመት ሌላ ሰው ሆነሽ ራሽን ታገኛለሽ የሚልን ሰው አለ? እስቲ እዚህ ውስጥ ያላችሁ ሰዎች ማለት እስቲ አንድ ቁጥር ጻፉልኝ። ኦንላይን ቢዝነስ መጥቷልና ይሄንን ተመልከቺው ብሎ የላከላችሁ እስቲ አንድ ቁጥር ጻፉ። ይሄ አይነት ቢዝነስ መጥቷል። አንቺ ልጆችሽን ቤት እያሳደግሽ ነው ያለሽው። እስቲ ተመልከቹ። እስቲ እንደዚህ የሚባሉ ሀበሾች መጥተዋል ያስተምራሉ እኮ እስቲ ተመልከቻቸው። እስቲ ያላችሁ ሰው give me one person that suggests honestly none, right? I don't see that, but you have received so much message talks about nothing that's going to grow you at all. ምንም የማያሳድግ ነገር ግን but I am offering this business offers time, financial freedom and residual income. Oh ያሬድ you're so lucky. በጣም የሚወዱ ሰዎች ናቸው። በጣም አመስግናቸው። honestly speaking እኔ በህይወቴ አንድ ሰው ነው ማውቀው እንደዚህ ተብዬ ነው። 2 ሰዋድና እንትን አይደል እኔ ማውቃቸው ሰዋድና ስናፍቅ። እስቲ እነዚህ ልጆች ተመልከቻቸው። honestly a residual income guys, the rest of your life ፈታ ስለምትቀመጥበትን ነገር በዚህ ልክ ነው መንቀሳቀስ ያለብን ጋይስ። ምንድን ያስፈራችሁ? አሁን ደግሞ ጥያቄ ጠይቃለሁ። ምንድን ያስፈራችሁ? እስካም ነው አላችሁ ወይ? እና ስካመርስ you see me, you know me, you can message me. I'm a highly professional person with 2 master's degree working online. What is scared? Why would I spend 5 years of my life? ለምንድነው 5 አመት ህይወቴን ማጠፋው ማይጠቅም ነገር ላይ? I'm not stupid. I'm not ሰው ከሰራ ለምንድን ነው ብለ እንዴት ነው ማጠይቀው? አይሰራም ይሉናል። ማይነግሩን ግን ምንድነው
የግል ቢዝነስ ሲኖር የሚቀጥለው ዓመት በየእንትኑ የምታወጣቸው ነገሮች በሙሉ you're gonna get tax credit out of this. Oh, the investment is so high. How about you saying instead you're planting instead for next year, in a year to come? Your time freedom, your financial freedom is waiting for you. How about that? No one talks about this. እውነቴን ነው የምነግርህ። ይደንቀኛል። እኔ አይወሩንም። ይሄኛው አይሰራም። ምን ላይ ያደረጉን ነው ግን? ሀበሻ የሚባለው ማህበረሰብ በሙሉ በሚጥጥዬ ነገር ውስጥ ተወሽቆ the best business ለሀበሻ ሲጠበቅ የነበረው ቢዝነስ መጣ። ምን ሚተን ማለት ነው። 5 ዓመት አይታችኋል። 5 ዓመት አስተምረናል። 5 ዓመት ዲስከስ አድርገናል። 5 ዓመት ብዙ ሰዎች ራሳቸውን 90 ደቂቃ ሊያዩ መጥተው ኦ ማይ ጋድ 15 ዓመት እንግሊዘኛ አሜሪካን ሀገር ተቀምጬ ለካ እንግሊዘኛ አላውቅም ብሎ ትምህርት ቤት የገቡ ሰዎች አሉ። እሱ ነው እኛን በየቀኑ ቀና እንድንል የሚያደርገን፣ ወጥተን እንድናወራ የሚያደርገን። አላረ ወመን እዚህ ሀገር መጥተው ድራይቨርስ ላይሰንስ የላቸውም፣ እስር ቤት ውስጥ ነው ያሉት። ያደገ ሀገር ውስጥ ኖረው how sad is that? How sad? You deserve the best, guys. Let the system helps you. Proven system. Legacy company. 51 years. Honestly, I'm not. So we went there like San Diego. Hidden. We went there. 7,000 ሰው ነው ከአዳም የተሰበሰበው። Tell me. እንዴ ልተዋቸውና 230,000 ሰው በአለም ላይ ቢዝነስ ለመስራት ኮሚኒቲ ውስጥ ገብቷል። እርሷችሁ 7,000 ሰው እስካምድ ሆኖ ነው አንድ ላይ ተሰብስበው ሆ የሚለው። ጋይስ stop procrastinating guys. ነገ አትበሉ። there is no ነገ. nothing moves unless you move. Okay, get access to this 90-minute webinar guys. 90 ደቂቃ እኮ ነው። ሰው እንዴት ለራሱ 90 ደቂቃ የአበበን የከሌን የምወዳ ጓደኛዬ ነው ያለችው ምን አለች ብለን ስንጠይቃቸው ለእንትና ለሚባል ለጎበዝ ሰው አልሰራለትም አለች። you are not ያ ጎበዝ ሰው፣ you are not ያ የነገረች ጓደኛ, you are you. Honestly, I am me, you are you. Why do you listen to negatives? ስራ ነርስ የሆነላችሁ እነሱ ናቸው ትምህርት ቤት ሄደው ሶሻል ወርከር የሆናችሁት is because they went to school for you. በእነሱ ዲግሪ ነው ስራ የተቀጠራችሁት በራሳችሁ አይደል? It's your dream. Why would you listen to somebody? ለኔ ምን አለው ይባላል። It's time guys. It's time. ከዚህ ከተደበቀ ሼል ውጡ። አይጠቅምም። Instead, get access to this webinar. ቅድም የጠይቃችሁኝ ሰዎች access to the webinar. Link on my bio. Or I'll put it on the comment section. Link in the bio. Watch the 90-minute webinar. When you click name and email, ታስገባላችሁ. When you put your name and email, there will be what? A link for you to attend, to join the community. የኛን private community አለን። ሰው ምን እየሰራ ምን እያገኘ እንደሆነ በነፃ ማየት የምትችሉበት። Then you put my name, you copy my name, ሚና ሙላት. Who invited you to the group የሚል ጥያቄ አለ። You write ሚና ሙላት. Hi ተስፋዬ, how are you? እና ይሄን ታስገባላችሁ። Then watch the webinar, get the community access, then pay the one-time fee. Guys, it's not gonna kill you. Study the business model. 30 days money back guaranteed. What are you gonna lose? You will receive a receipt for your payment and you refund if you don't like it. And I bet you're going to love it. Seriously, because I have seen so many people refund adirgo, they came back. Why? Because they have seen they are in a community. They saw what it looks like to be until free. You ቤተሰቦቻችን deserve ያደርጋሉ. We deserve the best. እውነቴን ነው የምነግራችሁ guys. See, look around. How much money are you spending for things? ምንም ጠብ የማይል ነገር. Start saving. You don't have money? Start saving, guys. ከሽንኩርቱ ከቲማቲሙ ከምኑ start saving and start your business. If you're living in Nigeria, New Zealand, Australia, Europe, Canada, our business
You can start with financing. Finance. You can finance your business, start your business. You can start business in a group. Talk to your friends. Let's start a business together. Let's punch in some money together and start this business because it's life changing. አሜሪካ ያላችሁ ደግሞ ከሆናችሁ use your credit card. ላይፋችን ለመቀየር use your credit card, guys. Invest for tomorrow. Pay $100, $200 a month to refund your business. Seriously. Tax credit የሚገኝበት ነው next year. Why do you delay, guys? This stop. እውነቴን ነው ይበቃል። አንጀት ብጥስ የሚያደርጉት የሰው ንግግር አይደለም፣ ፈገግ እያላችሁ ማለፍ ነው። ተቃራኒውን አንጀት ብጥስ የሚያደርገው ያለፈው 5 ዓመት ምንም አይነት አክሽን ሳንወስድ ሰዎችን ሰምተን ጀምራችሁ ያቆማችሁ ሳትጀምሩ ለከሌ ካልሆነለት ብላችሁ ያላችሁ ቼካችንን ፍላሽ እያደረግን ይሄን ያላገኘው ይሄን ያለ እንደዚህ አይነት የቢዝነስ ስትራቴጂ ነው። we don't scam people, this is a scamming። ሰዎች እንደዛ ማድረግ ሲጀምሩ we don't። እኛ አይታችሁ ራሳችሁ ወስናችሁ ይጠቅመኛል ብላችሁ እንድትመጡ ማድረግ የሚችል የቢዝነስ ሞዴል ነው ይዘን የመጣ ነው። that's why you get confused, we get it። ግን ገስዋት ለውጡ ቁጭ ብሎ እስቲ ይቺ ልጅ እንደዚህ ብላለች 5 ዓመት ተከትያታለሁ። ኦኬ 19000 ሰው ነው ያለው እኔ ፔጅ ላይ ይሄን ሁሉ ዓመት ተከትያታለሁ። እስቲ ይሄን 90 ደቂቃ ለራሴ ሪዋርድ ላድርግ በሉ። that's the only way you can benefit። ስለዚህ I am so glad to connect with you guys. 5 years in the journey ብዙ ነገር ተመልክተናል። አንጀት ብጥስ የሚያደርገው ግን ሀበሻ ብዙ ተሰብስበው በአንድ ላይ መድረኩን ሞልቶ አለማየት ነው። እንደጀመርነው አለመጨረሳችን ነው። ስለዚህ ከዚህ በኋላ አይታችኋል የራሳችን ሰው ሬዚጁዋል ኢንካም ላይ መድረስ ከቻለች ሁላችንም አንደርስበት ምክንያት የለም። የሰራ ብቻ የጨከነ ብቻ ነው ውጤት የሚያየው። ወገኖች ሲባል ሰምታችኋል አይደለ? አንድ የበቆሎ ዘር በቆሎ ሆኖ እንዲወጣ መሞት አለበት ፍርስርስ ብሎ ከበሰበሰ በኋላ ነው you will see the seed, right? You plant the seed, it dies, and then it will come up as a life, right? The corn, the whatever you plant. So plant your seed today. Reward yourself with 90 minutes webinar. Nothing but 90 minutes. Join the community. See what is happening around the world. Pay that one-time fee. It's refundable. Get access to the community. See the business model. 5 stream of income, automated system, mentorship and coaching, global community, weekly mastermind. Guys, add this all up. Before you get started, you have to spend thousands of money if you go to other places. But here, everything is in a package for you. The only ingredient that's missing is you guys. So take action today. Let's work together. We're happy on it. I am ready to coach you on the process. Reach me out into the messenger and a WhatsApp group. Get the bio. I will put it on the link for you on the comment section. And then you're going to sign up with your name and email. Okay, check your email. Most of you say, I signed up, but I did not even find the email. It's jump into maybe the spam folder or the junk folder. It will be info.minamulat.com will be the email you see. There's a link for you to join live webinar, to watch the replay of the webinar. If you decide right now after I finish, you just click, put your name and email, watch the replay of the webinar. Join the community by using your name and email. Guys, please give yourself a chance. Reward yourself. You will never regret, guys. ከሚያወራ ልብስን ቀየር እንትን እንቀየር ምናምን ከሚላችሁ ሰው እንስራ እንቀየር ማለት ነው። You look amazing. What's happening? What changed? You look different. But when I walk to my job, I'm like flying always. Why? Because I have already built a system for me. This business of mine is there for me, guys. I am not scared. Not anymore. Because I am building my own empire right there, guys. But so many people are like this. They see their assignment at the job and say, oh my God, I'm allowed to, I'm tired, worn out. No time for yourself.
no time with you, with your, partner, no time for your children. Why? You deserve the best out there, and I'm inviting you. I'm so happy to connect with you. Thank you so much for sending me message, connecting with me. I'm happy, ready to get you started. Let's go, everyone. Thank you so much for coming. I appreciate you. Hannah, Kirsty, Ladua, Sadi. Thank you so much, guys. Share this video. Please share it. Share it. It's good to share good stuff, guys. You never know whose life you're going to change. So thank you so much. Appreciate you. Have a blessed day.